በነገራችን ላይ ከፍሬ ጽሑፍ ልጀምርላችሁ። ዛሬ ፍሬ የጻፈው ትዳር የሴት ልጅ መሸፈኛ ነው። ቆንጆ ሴት በመንገድ ላይ ስታልፍ ዓይን ሁሉ ወደ እሷ ነው። ስታገባ ግን ከጀርባዋ ልጇን ከጎኗ ባሏን ይዛ ትሸፈናለች፣ ከዓይን ግለት ታርፋለች ይለናል ፍሬ ማለት ነው። ትክክለኛ አባባል ሕሊና ላለው የትዳርን ትርጉም የትዳርን ጣዕም ስለ ትዳር ያወቀ የተረዳ ሴት ምን እንደሆነች ሴት ማን እንደሆነች ሴት ለባሏ ምን እንደሆነች ሴት ስታገባ ከቤተሰቦቿ ወጣ ትዳሯን ስትይዝ እንዴት ባሏን እንደምትመራ እንዴት ትዳሯን ኑሯን እንደምትይዝ ልጅ ሲመጣ ያለባት ፈተና ልጅ ከተወለደ በኋላ ካረገዘችው በላይ እሱን ካገባችው በላይ ምን ያህል ስቃይ እንደምታሳልፍ የገባው ትዳርን ያወቀ ሚስቱን ሰብስቦ የያዘ ፍሬ እንደ ፍሬ አይነቱ ስለ ሴት ስለ ትዳር ስለ ሚስት ይናገር። እንደነ አብርሃም አይነቱ በአመት ሴቶች ለሚቀያየሩት በየአመቱ ላትከዳሽ ላትከጂኝ ቃል እገባልሽ አለኝ ብሎ ለሄደ ለመጣ ሁሉ ቃል ለሚገባላት ሴት እንደ አብርሃም አይነቱ አይደለም። በነገራችን ላይ አብርሃም በጣም አይን በዝቶበታል፣ በጣም አፍ ለቆበታል። እኔ እንጃ ሊወስደው እያኮበኮበ ነው ይመስለኛል። ምክንያቱም በጣም አለው ብሏል። በፊት ታይቶ የማይታወቅበት ቦታ ላይ ጀብዱ እንደሰራ ጥሩ ነገር እንዳደረገ የሩታን መጥፎነት የሆነ ቦታ ላይ ይዞ መጣና ሩታ መጥፎ ትዳር ክፉ እንደሆነ አስደረጋትና ከዛን እችን ይዞ መጣና ከዚህ ጋር የማይገባበት እወቁኝ እዩልኝ ብሎ የማያሸበሽበት ቦታ ላይ ጥሩ ስራ አይደለም የሰራው፣ ጀብድ አይደለም ያደረገው፣ የሚመሰገን የሚከበር ስራ አይደለም ያደረገው። እሱ ወንዱ አይደለም ሴቷ ከሚዲያ የምጠፋበት ሰዓት ላይ ነበረ። ግን ምን ዋጋ አለው? ጭራሽ ሚዲያ ላይ ወጥተው አይናቸውን በጨው አጥበው እወቁልን ብለው ብዙ ነገር እያደረጉ ያሉበት ሰዓት ላይ ወንድምየው ዛሬ ከእህትየው ጋር ተናገረ። ትናንትና ከሩታ ጋር ቃል ገብቶ ነበረ፣ ቃሉን አልጠበቀም፣ ቃሉን አፈረሰ። ዛሬ ከሄርሜላ ጋር ቃል ገባ። ነገስ ምን እንደሚፈጠር ታውቂያለሽ? ነገም ከሌላዋ ጋር ቃል ሊገባ ነው ያለ ስለ ትዳር የገባው ትዳርን ያወቀ ሚስትን እንዴት አድርጎ መያዝ እንዳለበት ወንድምም ሆኖ እኮ ወንድ እንዴት መኖር እንዳለበት መቸኮል ለምንም ነገር እንደሌለበት ያገባው ይናገር። ያልገባው እነዚህ ውጥጥ አለው የሚሉ ዛም ያሉ አይን ውስጥ ይገባሉ። በአጭር ጊዜ ይቀጫሉ፣ ይቀጠፋሉ። ባይ አለማክ ማሰናማ ይባላሉ። አለቀ። ሲጀመር ሰው ያለቀሰበት ሰው ከልቡ ያዘነበት ሰው እየየ ያለ ሁሌ ተው ወደዚህ ተመለስ ብሎ እየለመነው አሻፈረኝ ብሎ የሚሄድ ሰው እውነት ለመናገር በፍጹም ያውም በዚህ ዘመን ያውም በዚህ ጊዜ እንቅፋት እንኳን ወጥቶ እንቅፋት ደፍቶት ሞተ የሚባልበት የምንሰማበት ጊዜ ላይ ማለት ነው። ለሰው ክፋት ለሰው ተንኮል መጥፎ ነገር አድርገን አይደለም ጥሩ ነገር አድርገን እንኳን የማንማርበት ጊዜ ላይ ነው። በነገራችን ላይ አንዳንዴ ሆት ሆኜ ስናገር የማይሆን ቃላት ከአፌ ከወጣ በጣም ትልቅ ይቅርታ። ግን የሚያናድዱ ሰዎች እንዳይሆን ነገር እንድትናገሩ የሚያደርጓችሁ ሰዎች ደግሞ ሚዲያ ላይ ካሉ እነሱን የግድ ተናግረን ስለሆነ እኔ ባለጌ ነገር አልሳደብ እንጂ እግዚአብሔር ይመስገን። ግን ስንሰደብ ያደግነው ቆሻሻ ባለጌ ሂች ውሻ ምናምን ተብለን ያደግነው ሁላችንም ማለት ነው። ስለዚህ ይሄንን ደግሞ እኔ ሚዲያ ላይ መጥቼ ቆሻሻ ሰዎችን ቆሻሻ ባለጌ አሳዳጊ በደላችሁ ብለን ብንላቸው ክፉ ቃላት አይደለም። ግን እንደሌላ ነገር እንዳታዩት ያው ማንን እንደምናገር ታውቃላችሁ ለማለት ነው። እና አቶ አብርሃም እንኳን አይደለም ለሄርሜላ በሳምንት አንዴ ይቅርና በቀን 2 3 4 ብትችል ቀን በቀን ቀለበት አይደለም እድሜ ልክህን አዲስ አበባን ሙሉን እየተንበረከክ ብትሄድላት ይብላኝ ከሄርሜላ ለምትመጣ አፏን ከፍታ አንተን አፈቀርኩ ብላ ለምትልክ ሴት ለሌላው ሙድ መያዣ ነክ፣ ለሌላው
ሙድ መያዣ ነህ ካንተ ድስታፍ። ኦኬ ድስታፍ ነህ፣ ሙድ መያዣ ማለት ነው። ወንድምክ ልክህን ሊነግር ቤት በኩል ምላስ ለቆብሃላ። ቤት በኩል እንዴት ያውራ ወንድምክ? ትላለህ፣ ትንጣጣለህ። ከሴት ጋር የዋለ ሴት ነው። ከኔ በላይ አዋቂ የለም፣ ከኔ በላይ ተናጋሪ የለም፣ እኔ ነኝ ትክክል የሚል ሰው ካለ መንጣጣት በስተቀር እውነት የሌለው፣ በመንጣጣት ሰዎችን ሊያሳምን የሚፈልግ ግን ቅንጣት ታክል ሽርፍራፊ የሚሰማ ቃላት ከአንደበቱ የማይወጣ እንዳንተ አይነቱ ነው። እንደ አቤል አይነቱን ምን ባደርግ ነው ይሄን ያህል ምን ብበድል ነው በትንሽ ጊዜ ውስጥ እንዲህ አይነት ደረጃ ድረስ ልታደርሷቸው? እውነቷን ነው ሩታን እንድትጠመደ። ሩታ ምላሰኛ ናት፣ ሩታ ተሳዳቢ ናት፣ ሩታ ባሏን አታከብርም፣ ሩታ ለትዳሯ ታማኝ አይደለችም፣ ትዳሯን አታከብርም እንድትል ያስባላችኋት እናንተ በባሏን በትዳሯ ላይ ሴት ይዛባችሁ የማንሽ ስማ የነፃነትን ጉዳይ ሳትጨርስ በነፃነት ላይ ከዛ በኋላ ደግሞ ልጅ መጣ። በልጅ ላይ ደግሞ የልጁን ነገር ሳይጨርስ ሴት በሴት ላይ ቢይዛችሁለት እየመጣችሁ በትዳሯ ውስጥ ያንን ሳትጨርስ የሱን ቋጭታ ሳትጨርስ ሌላ ሄርሜላን በህይወቷ አስመጥታችሁባት። ሩታ እንዴት ተናጋሪ አትሆን? ሩታ እንዴት ታሳዳቢ አትሆን? ሩታ እንዴት ለእናንተ ክብር እንድትሰጣችሁ ትፈልጋላችሁ? እንደውም እኔ ብዙ ጊዜ እንደምለው እንደውም በሩታ ቦታ እኔ ብሆን አልኳችሁ፣ እኔ ብሆን በሩታ ቦታ ከመጀመሪያ ጀምሮ ማለት ነው ጠቅላል እስከፈረመልኝ እስካገባኝ ድረስ ጠቅላላችሁን በአፍ መካፈት አልነበረም የምዘጋው ከእናንተ ጋር። ጠቅላላችሁን አሳፍሼ በትዳር ላይ የምታስማግጡ ትዳሩን እንዳይመራ እያደረጋችሁ ያላችሁትን በጠቅላላ ወላ ሴቶችን ወላ ወንዶችን ከርቸሌ የነበረ ዘበኛ ጠባቂ ማስደረጋችሁ የነበረው ማለት ነው። ሩታ ስለሆነች አፋችሁን ስከፍቱ ያም ሲጠራት እሺ ያለች ጉዞና ወዳናን ገፍጣ ስትመጣ እንዴ እኔ እኮ ዛሬ እናንተ ሲጀመር ሄርሜላን አንድ ብላችሁ ስታመጣት የልጁ የመጣ ጊዜ ነው ሄርሜላ ቀመር ስትሰሩላት የነበረው እና ቃለን ሁሉ ሄርሜላ ይሄንን ክፍተት ጠብቃ እንድትመጣና አብርሃም ህይወት እንድትገባ ከዛ ደግሞ አብርሃምና ሩታ እንዳይስማሙ አብርሃምና ሩታ እንዲለያዩ አብርሃም እዛም እያስረገዘ ልጅ እዛም እየተወ ዲቃላ በዛም ቦታ ላይ ያላባት እንዲያርጉ የሚያደርግ ጎዳናውን የሞላው እንደዚህ አይነት እንዲህ አይነት ወንድ የሚያደርገው እዛም ያስፈለፍላል። ጥሩ ስራ የሰራ ጥሩ ሙያ ያደረገ ይመስል እድሜ ለዩቲዩብ የዩቲዩብ ገንዘብ አለ፣ የዩቲዩብ ይሸቀላል፣ በዛችም ሴት ይሸቀላል፣ ስራ ነው ይላል። ከዛ ደግሞ በጎን በጀርባ ሄድና ደግሞ አንድ ሆቴል ጧ ያረጋትና ይመለሳል፣ ታረግዛለች። የራስሽ ጉዳይ አላቅም ለስራ ነው የተገናኘነው አይደል? እንዲህ ነው የምትሰሩት። አለቀ። እንዲህ ነው የምትሰሩት። ቋሚ ዋና ትዳራችሁ ስትገቡ ደግሞ በፍጹም ነው መቀመጥ ማትችሉት እና ሩታ እንድትጠመደ ሩታ ክፉ ሴት እንድትባል ካስደረጋችሁ በኋላ ቡዜ መብቶይ ስታስመሲ ነበር በጀርባ ጌርሽ ከሷ ጋር እየተገናኘሽ እንጂ ያኔ እውነት ለሩታ ወይም ለትዳሩ ሩታ እርጉዝ ናት እንደ ሴት ልጅ እንዳለሽ ብታስቢ ኖሮ ቤተሰቤን አታሰድ ብትኖር ዛሬ እሱ ያለበት ጭራሽን እየቆላሽ እንደምትሄጂው ትላንትና ጭራሽን ቆልተሽ ትላንትና አልገኝ ያሉሽ ሰዎች ዛሬ እንደፈለግሽ እያገኘሻቸው በገኘሽበት ቦታ ላይ እንደንትን እየዘራሻቸው ነው። አልፈሽ ተርፈሽ ቤትሽ እየጠራሻቸው ማለት ነው። ያንቺ ውርደት አንቺ ወራዳ ስራስ እየሰርተሽ ስለሆነ ልጆችን ብቻሽን እያሳደግሽ ያለሽው። ለነገሩ አያትሽ የባልሽ እናት ጋር ነው የሚያድጉት አሉ። ልጆች የት እንዳሉ ማታቂም አሉ። ልክ አንቺ የአብርሃም ቢጤ ማለት ነው። ልጆችን የእናት ፍቅር ሳትሰጪ አሳድገሻቸዋል መሰለኝ እዛው ሀገር ውስጥ ቁጭ ብለሽ ማለት ነው አድርገሽ እሷን ዛሬ እንደልብ የምታገኛትን ትላንትና እርጉዝ ሆና ሩታ አንድ ቀን የምር ብትፈልጊያቸው የምር ሩታና አብርሃምን አንድ ለማድረግ ብትጥሪ ኖሮ የዛኔ ነበረ በእግር በፈረስ ፈልገሽ አፈላልገሽ ያሉበት የምትሄጁ። ያኔ ወንድሜ ያልተያዘም ዛሬ እንዴት እንደፈለግሽ ልትይጁ ቻልሽ? አንቺስ ብትሆኚ ሩታ ምን ብታደርግሽ ምን ብትበድልሽ ነው በዚህ ያህል አቃጣሪ ሆነሽ የሴት ፖፖ ያዥ የምትሆኚ ለሄርሜላ ፖፖ የምታቀቢያት? እናንተ ወራዶች ውርደታሞች፣ ውርደታችሁ እያደር ነው እየተጋለጠ የመጣው።
ሩታ ከልብ ካለቀሱ የሚባለው ትላንትና ነበረ። የምርሽን አልቅሰሽ የምርሽን አዝነሽ የምርሽን ተሰንቶሽ የወንድምሽ ልጅ ያለ አባት እንዳያድግ የወንድምሽ ልጅ በፍቅር በእናትና አባት ፍቅር ተሰብስቦ እንዲያድግ ማድረግ የምትችውና መጋፈጥ የምትችው ትላንትና እንጂ ዛሬ አይደለም። ትዳሩን ሲፈታ ከጎንሽ ትዳርን ፍቺ የምታስፋፊ የመጀመሪያዋ አንቺ ነሽ ቡዜ። የመጀመሪያ ትዳርን ፍቺ ከመጀመሪያ ጀምሮ አብረሽ መጣሽ እዚህ ላይ ደረሽ። አብርሃም የተከበረ ሰው ሆኖ ነው ሰው እንዲያከብረው የምትፈልጉት? አብርሃም ራሱን ያዋረደው እኮ ዛሬ አይደለም። ትላንትና ፍቅርን ሲታው ነፂን ሲታው ሁሉን ሴቶች ሲታው ነው። አብርሃም አፉ ሲካፈት ነው የተዋረደው። ሰው እኮ ክብር ላለው ሰው እኮ ነው ክብር የሚሰጠው። እሱ ራሱን ሲያከብር ነው ሰዎችን ሊያከብሩት የሚችለው። ክብርን በተከበርሽ ልክ ነው እየተከበርሽ የምትሄጂው። አንቺ ራስሽን እያዋረድሽ ሰው ያከብረኛል እኔም ሰው አከብራለሁ ብትይ የጀርባ ቅማል የማይገባሽ ማለት ነው። ዝም ብለሽ ከክልሽ አይነት ነገር ማለት ነው። አለቅ የምር ዋጋ መክፈል ብትፈልጊ ኖሮ ትላንትና አብርሃምንና ሩታን ዋጋ ከፍለሽ ታስማሚና ታስታርቂና ልጃቸውን የልጅ እናትና አባት ሆነዋል ልጃቸውን በፍቅር ያሳድጉ ነበር። ስታስመሲ እንትን ላይ ተገኘሽ ማነው ስሙ ቤቢ ሻወር ላይ ከዛ በውስጡን ነው የምንሄደው። ትላንት ውስጡን የምትሄጂው ለምን ዛሬስ ውስጡን መሄድ አቃተሽ? ትላንትና ሩታና አብርሃምን ለማስማማት ውስጡን ትሄጂ ነበረ። ዛሬ ግን አብርሃምንና ሄርሜላን ለማስታረቅ ውስጡን የለም ውጭውን እዩኝ ብልግና የአደባባይ ይሰጣልኝ ብልግና የአደባባይ ይወራልኝ አልሽ። ብልግና በፌስቡክ በጂኒስ መዝገብ ላይ ይመዝገብልኝ አልሽ ቡዜ ማለት ነው። አባትሽ ወዶ አይደለም አንገቱን ደፍቶ የተቀመጠው ጸጥ ያለው። እስካሁን ማናችሁም ያላቀረባችሁት አፍሮ ነው። ልጆቹ በአጠቃላይ እንደዚህ እየተንዘላዘሉበት ቤት በኩል እንትና ዘመድ ነች አሉ ኤልዱ አላቅም የሆነች ኮመንቴ ናት። ኤልዱ ዘመድ ናት ለዛ ነው ጨዋ ሆና አርፋ የተቀመጠችው አሉ። የነገሩ ሁላችሁም እህት ነን ወንድም ነን እያላችሁ ትመጣላችሁ። በእርግጥ በስጋ መዋለድ ብቻውን ትርጉም አይደለም። የእህት ልጅ አክስት ልጅም አንድ ነው። ግን እንደ ወንድም ኤልዱ እንዳገናኘች ኤልዱም ታለያየ ነበር። ኤልዱ መሀል ገብታ ብዙ ነገር ታደርግ ነበር። ኤልዱ ግን ሳይለንት ጨዋ ሴት ነገር ሊገናኙ ይችላሉ። በመሃላቸው ልጅ ተፈጥሯል። እኔ ምን አገባኝ? ለምን ጠላት አፈራለሁ በላይ ላይ እኔ ነገ ሲስማሙ ነገ እኔ ለምን በሩታ ዘመዶችስ ልጠላ በሩታ ልጅስ በወንድሜ ልጅስ ለምን ልጠመድ ብላ ሳይለንት ሆና ተቀመጠች። አንቺ ግን የብልግናሽ ጥግ ብልግና እዚህ ላይ ቢለጠፍ የመጀመሪያ የብልግና እንትን እዚህ ላይ አንቺ ላይ ደብዳቤ ይበዛብሻል። የብልግናሽ ጥግ ወንድምሽ እንኳን አፈረ። ታላቅ ነሽ አለ። እንደ አንቺ አይነት ታላቅ የዘቀጠች ታናሽ አይዘቅጥም ብሎ ማለት ዘበት ነው። ታላቅ ጨዋ ስትሆን ነው ታናሽም አራያዋን ተከትሎ የሚሄደው። ታላቅ ጋጦጥ ባለጌ ብልግናን አደባባይ ላይ እየዘራች ከሆነ ታናሽ እሷን ነው እየተከተለ ብልግናን አደባባይ እየዘራ የሚሄደው። አለቀ። ልክ እንዳንቺ ማለት ነው። ስለዚህ አቶ አብርሃም ዛሬ መጣና በየሳምንቱ ጭራሽ ወንድሙ ፊት እፍረት የሌለው ማፈሪያ ትንሽ እንደው ምን ይለኛል የማይል ጥሩ ስራ እንደሰራ ጥሩ ነገር እንዳደረገ ጥሩ ነገር እየሰራ እንዳለ ሆኖ የሚያደርገውና የሚሆነውን እያየን ወንድሙ ፊት ታላቅ ፊት እያለ ማለት ነው። ቀለበቷን አውልቆ ጭራሽ ለምን ሱፍ አለበስክም ነበር? ለምን ጋርዶች ከዛ ጋር ሱፍ አላቀበሉም ነበር? እንደዛ ይቀለ ነበር። ወይም ደግሞ አዲስ ቀለበት አምጥተው ለምን አልሰጡም ነበር? አዲስ ቀለበት ወንድም ፊት ወንድም ከአፍሮ ነው የቀረው። ምኑ ነው የማይመቸው? ተናገረኩ። ምን ብዬ ነው እዛም ውስጥ የምገኘው? ብትችሉ በውስጥ እንጂ እንዴት በአደባባይ ላይ ታረጋላችሁ ብሎ ተናገረ። እንትንም ተናገረ፣ አንተንም ተናገረ። አንተን እንዳይናገር ግን ቤት በኩል አፉ ላይ ቆምክበት። አፉ ላይ እኔ ነኝ የማወራው እኔ ነኝ የምመልሰው አልክለት። ቤት በኩል ልክህን ይንገር። በውስጥ ሲደውልልህ ካታነሳለትም አትገኝለትም። ብርግና ነውር ጌጣችሁ ነው። ነውራችሁ እንዴት እንትን ያንሳና እንዴት አንሰት ታናግረዋለህ? ነውርህ ልክ ብሎ ልክ እንዳይነግርህ ማለት ነው። ሚዲያ ላይ መጣክና ደግሞ ጥሩ ነገር እንዳደረገ ከነ ጆሲ ጋር ደግሞ እኔ እኮ ጥሩ ሴትና ጥሩ ሚስት
ወይም ደግሞ ስኮዲያኛው አብሯት እድሜ ልኩን አብሯት የሚዘልቅ ይመስል እሷን ይዞ ሄዶ እነ ጆሲ የተከበሩ ሰዎች ጋር ሄዶ ያስተዋውቃታል። እነ ጆሲ ነገ ያንተን አራያ እንዲይዙ ጆሲ ፍቅረኛ ካለው ነገ ፍቅረኛውን ፈቶ ሌላ ሴት እንዲዝ አንተ የነካቸው ሴቶች አንተ ጋር የሚደርሱ ወንዶች ያንተ ባክግራውንድ ያንተ አይነት ስታይል ነው ሊኖራቸው የሚችለው። አለቀ። አንተ ቆሻሻ ጓደኛ ካለ ጓደኛህም አንተን ነው የሚመስለው። ማናችሁም የጠራ ስራ ይዛችሁ አትመጡ። እንደዚህ የዘቀጠ ስራ ይዛችሁ የመጣችሁ የዘቀጠ ነገር ይዛችሁ የመጣችሁ ሚዲያውን ታቆሻላችሁ። ብሩክን ተመልከተው። 2ኛ ዓመት አንቨርሰሪያቸውን እንዴት እንዳከበረ ቤት ገዝቶ በራሱ በላቡ ለናቱ ቤት ገዝቶ ለሷ ባንቺ ነው እዚህ የደረስኩት ብሎ ለሷ ቤት ገዝቶ ዛሬ የገዙት ቤት ላይ አሳምረውት 2ኛ ዓመት ግንኙነታቸውን አንቨርሰሪ ያደረጉት። አየ ለፍቅርም ስትዘገይ አንተ እኮ ለሩታ መጀመሪያ ፍቅር ቀለበት ያደረካት ጊዜ ፍቅር አላስቀምጥ ቤተሰብ አላስቀምጥ ብላችሁ እኮ ተያይዛችሁ ድሬዳዋ ጠፍታችሁ እኮ ተጋብታችኋል። አለቀ። ነገም እቺ ደግሞ ሰው አላስቀምጥና አለም ብትሉና ደግሞ ነገም ትጋባላችሁ። ከዛ ትዳር ወጥመድ ውስጥ ይከትህና የዛኔ ቀናች አንቀናች ሁላችሁም በትዳሩ ስትገቡ ልትቀኑ ለምትወዱ ሰው ልትቀኑበት ትችላላችሁ። አንተም ቀናክ እሷም ቀናች እሳትና ጭር ትሆናላችሁ። ሲጀመር እዛም ከደረሳችሁ ነው የምንልክ። እዛም ከደረስን በተለይ አንተ አቅለብልቦ ካል ለጤና እንጃ በስመ አብ ወመንፈስ ቅዱስ ምን ሊያሰማክ ምን ሊያሳይክ ምን ሊያደርግክ እንደሆነ ባላቅም በጣም አለው ብለሃል። በጣም ራስህን ሰቅለሃል። የሰራኸው ስራ ጥሩ ነው ብለሃል። እግዚአብሔር ከላይ የሩታን እንባ የራሔልን እንባ እንደሰማ እግዚአብሔር የሩታን እንባ ሰምቷታል። የራሔልን እንባ የሰማ አምላክ የራሔልን እንባ የሰማ አምላክ የሩታንም እንባ ሰምቷታል። መሬት ጠበብላት ቀርም እርጉዝ ሆና መከራዋን ለፍታ ደም እንባ ያነባች በሄድክበት የተከተለች ያነባችው እንባ ደርሷል። እሱ ነው እንዲያክለፈለፈክ ያለው አልኩክ። አብርሃምን እሱ ነው እያክለፈለፈክ ያለው። ያለ ምክንያት በየቦታ ጓደኞች አዳዲስ ጓደኞች እያያዝክ እየተሰናበትካቸው አይደለም ያለው፣ እየተተዋወቅካቸው አይደለም። የሆነ ነገር ማቅለብልበዋል። በቅርቡ እናያለን፣ በቅርቡ እንሰማለን። በቃ ሁላችንም እናያለን እንሰማለን። በነገራችን ላይ እኔ የልጅ አባት ከ10 ምናምን ዓመት በላይ ሆኖናል። ተለያይተናል አለቀ። እሱ የራሱን ትዳር ይዞ ወልዶ እየኖረ ነው ያለው። በልጄ ቲክታክ ገብቶ ኮመንት ፎሎ አደረገኝና መልእክት አስቀመጠልኝ። አይቼ ደግሞ እኮ ጥሩ ሌላ ነገር የማይታወቅ ነገር ባደረገና ሰላምታ ባቀረበልኝ ማለት ጥሩ ነገር እንዳስቀመጠልኝ ገብቼ አየሁኝ። ሰላምታውን አይና መጀመሪያ ገብቼ ሰው ነው የማየው ማለት ነው ማን ነው ብዬ ሳይ እሱ ነው። ደግሞ ምን አባለት ሰራ መጣክ በስንት ዓመትክ ብዬ ዝም ነው ያልኩት። ከዛን አታወሪም እንዲያለኝ እንትኑ ቪዲዮቼ ላይክ ሰጥቶ ኮሜንት አስቀምጦ እንደንድ ቦታ ላይ የሆነ ነገር አስቀምጦ መልስ አልመለስኩለትኝ። ከዛን አየሁኝና የሚጽፋቸውን አየሁ አነበብኩኝና ለመሆኑ ምን ፈልገ መጣ በዚህ ሰዓት ዛሬም ያውነሽ አለኝ። አበባን ጥፌ እንድቀበል ነበር እንዴ ብዬ በብሎክ ነው ያጸዳሁት። እንዲህ የቆሸሸ ሌላ ትዳር ይዞ ሌላ ወልዶ ጭራሽ እና አብርሃምን ወይ ይሄ ይሆንበታል ወይ ደግሞ የሆነች ቀኑ ደርሷል። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ አበረታቱኝ። ወዳችኋል።